መላከ ሰላም ምስጢሩ በእውነት ምስጢር ናቸው። ሰውየው እግዚአብሔር የባረካቸው ናቸው። ድምጻቸው አጥንትን የሚያለመልም የሚያረሰርስ ናቸው። ሲናገሩ ጣዕመ ቃላቸው የሚያድስ ነው ሰውነትን። እንዲህ አይነት ምስጢር የሆኑ ሰው እንዲህ አይነቱን ትልቅ የምስጢር በዓል እንድናከብር ሁላችንንም ስለሰበሰቡን እግዚአብሔር ይስጥልን። አባታችን ሲያመስግኑና እድሜ ይስጥልን። ልጆች ደግሞ ታዘው አሁን የዛሬውን እንዳታዩ መቼም እኔ አውቀዋለሁ። ደብረ መድኃኒትን በአዘቦት ድንገት አንድ ቀን በዳግም ትንሣኤ መጥቼ ሳር ቅጠሉ የተጠለቀለቀ ቦታ ነው። ዛሬ እንደው ትንሽ አነስ ስላለ አይ እንዳትሉ ይሄንን እያስፋፋን በየቦታው እየተናገርን በዓለ ዕርገትን በውድ ብሪጅ ብለን አውጀን ልዩ በዓል ይሄ ዛሬ ዓመት ይሄ ድብልቅልቁ እንዲወጣ ነው የምናደርገው። በእውነት እግዚአብሔር ይርዳንና ለዛ ያደርሳል። እና ይህንን የበዓላት ቁንጮ አምላካችን ጌታችን አውጽኦሙ አፋ እስከ ቢታንያ አውጥቷቸው በባረኮሙ ባረካቸው። እንዲህ አላቸው፣ አንትሙ ሰማዕትየ እናንተ ምስክሮቼ ናችሁ። ዛሬ ስወጣ እንዳያችሁኝ ነገ ደግሞ ስመጣም ታዩኛላችሁ፣ ምስክሮቼ ናችሁ ብሏቸው አይናቸው እያየ እየተመለከቱ ከፍ ከፍ አለ። የርቀት ሳይሆን የርህቀት ይላል፣ በመራቅ ምክንያቱም ያ አዳም አምላክ መሆን ተመኝቶ ነበርና ያ ስጋ በየማነ አብ እንዲቀመጥ አዳም ምኞቱ አምላክ መሆን ነበር አይደለ? ስለዚህ ዳግማዊ አዳም ኢየሱስ ክርስቶስ አምላካችን ኢየሱስ ክርስቶስ የአዳም ስጋ ለብሶ በርቀት አይደለም፣ ረቆባቸው አይደለም፣ ርቋቸው ከዓይናቸው ተሰውሮ ያ ስጋ ዛሬ በየማነ አብ ይኸው እንደሰማችሁት ወነበረ በየማነ አቡሁ በአባቱ ቀኝ ተቀመጠ ነው የሚለው። ሁላችሁም በሉ እስቲ በአባቱ ቀኝ ምን አለ? ተቀመጠ። ስለዚህ ዛሬ ሐዋርያት የተባረኩበት የተጻውም ሀገረ ኢየሩሳሌም ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም ከኢየሩሳሌም እንዳትወጡ በኢየሩሳሌም ቆዩ ተብለው የተባረኩበት ቀን ነው። እኛ ደግሞ ይኸው ዛሬ በኢየሩሳሌም በቤተ ክርስቲያን ተገኝተናል። አምላካችን ሐዋርያት ባረከበት እጆቹ ባርኮናል፣ እናምናለን። አሁንም በረከቱን ያሳድርብን። ከዚህ በዓል የተሳተፉ ሁሉ እድለኞች ነን። እንኳን ደስ አላችሁ። በእውነት ይህ በዓል ታጉሎ ይኖር ነበረ። ከዛሬ በኋላ ነፃ ወጥቷል። በዓሉ ራሱ ነፃ ወጥቷል። እግዚአብሔር ይመስገን። ደስ ያለኝ ቀን ነው ዛሬ፣ ልዩ ቀን ነው በእውነቱ። ይላል ደግሞ ዘምሩ ለእግዚአብሔር አለ። በይባቤ ደስ ብሏችሁ ዘምሩ። አምላካችሁ ነጭ ለብሶ እንደዛ በብርሃን ተጎናጽፎ ወደ ሰማይ ሲወጣ ደስ ይበላችሁ ተብለናል። ዛሬ ደስ ብሎናል። እኛም በቢታንያ ነው ዛሬ ያለነው።